ሰላም ናችሁ። ቻት ጂፒቲ፣ ጀሚናይ ወዘተ እነዚህ በጣም የታወቁ በጣም ፖፑላር የሆኑ የአርቲፊሻል ኢንቴሊጀንስ ቦቶችን እንጠቀማለን እና በጣም የሚገርማችሁ ነገር በሚሊየን የምንቆጠር ሰዎች እነዚህን ቻት ጂፒቲን መጠየቅ የሌለብንን ነገር አናውቅም። ለምሳሌ መጠየቅ የሌለብንን ነገር ባለማወቅ ጠይቀን ቀጥታ ከስራ ልንባረር እንችላለን። የትዳር ህይወታችን ሊበላሽ ይችላል። ገንዘባችን ሊሰረቅ ይችላል። ለምሳሌ በየመስሪያ ቤቱ ግልጽ ነው አይደል? በየመስሪያ ቤቱ የኩባንያውን መረጃ የመስሪያ ቤታችሁን ኮንፊደንሻል የሆነውን መረጃ አፕሎድ ታደርጉለታላችሁ ለቻት ጂፒቲ። ቻት ጂፒቲን ፕሬዘንቴሽን ስራልኝ ትሉታላችሁ በዛ ጉዳይ። ይሄ ቀጥታ የዳታ ብሪች ነው። ቀጥታ ከስራ ያስባርራል። ቻት ጂፒቲን መጠየቅ የሌለብንን ነገር ለይተን ማወቅ አልቻለም። ለምሳሌ ልጆቻችን ሲታመሙ ሁላችንም የምናደርገው ነገር የልጆቻችን የህመም ምልክት ለቻት ጂፒቲ እንነግሯለን። ቻት ጂፒቲ ከዛ ይሄን አርጊ ይሄን አርግ ምናምን ይላል። እሱን እናደርጋለን። ልጆቻችንን ልናጣ እንችላለን። በጣም ሃርምፉል። ጭንቀት አለብኝ፣ ለምሳሌ እጨነቃለሁ፣ ዲፕሬሽን አለብኝ፣ ምን ላድርግ፣ ጠዋት ስነሳ በጣም አንግዠስ ነኝ ምናምን እያለን እንጠይቃለን። ብዙ ሰው ይጠይቃል። ከዛ ይሄን አድርግ ይላል ቻት ጂፒቲ። ያንን ወስደን የራሳችን ላይ አፕላይ እናደርጋለን። በጣም በጣም ጎጂ ነው። ኦኬ። በእርግጥ ቻት ጂፒቲ በጣም ፓወርፉል፣ በእውነት በጣም ፓወርፉል የሆነ ቻትቦት ነው። በጣም ብዙ ጠቀሜታዎች አሉት። በሳምንት 800 ሚሊዮን ህዝብ ይጠቀመዋል። በአመት መንዝሊ አክቲቭ ዩዘር 1 ቢሊዮን ያክል ይሆናል። ነገር ግን ሰዎች ይሄ ሁሉ ሰው 900 ሚሊዮን 800 ሚሊዮን በሳምንት የሚጠቀመው ሰው አብዛኛው ሰው ቻት ጂፒቲን መጠየቅ የሌለበትን ነገር የትኛው እንደሆነ አያውቅም አብዛኛው ሰው። ስለዚህ መጠየቅ የሌለብንን ነገር ማወቅ መቻል አለብን ማለት ነው። እና በዚህ ቪዲዮ አብራችሁ የምትቆዩ ከሆነ 5 በፍጹም ልንጠይቅ የማይገባን ነገሮችን እነግራቸዋለሁ። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ባህሩ አባስ ነኝ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮሜንት አድርጎ ቀጥታ ወደ ቢዝነሳችን። ኦኬ፣ ተመልሰናል። ቻት ጂፒቲን በፍጹም መጠየቅ ስለሌለብን 5 ጥያቄዎች ነው የማወራችሁ። ቻት ጂፒቲ በጣም ፓወርፉል የሆነ አርቲፊሻል ኢንቴሊጀንስ ቦት ነው። ዲጂታል ፕላትፎርም ነው። በጣም አስደናቂ ነው። አይተኛም። 24 ሰዓት ብትጠይቁት ያወራል። ኢሜይል ጻፍልኝ ብትሉት ኢሜይል ይጽፍላችኋል። አይዲያ ብሬንስቶርም እናድርግ ብትሉት አይዲያ ብሬንስቶርም፣ ጆክ ቀልድ ንገረኝ ብትሉት ቀልድ ይነግራችኋል። እና አርቲፊሻል ኢንቴሊጀንስ በጣም ፖፑላር ወርልድስ ሞስት ፖፑላር አርቲፊሻል ኢንቴሊጀንስ ነው። እንዲሁ መነሻ የምታውቁትን ነገር እንዲሁ አንዳንዱ ላንሳ ላይ ኖቬምበር 2022 ነው ላውንች የተደረገው። ኩባንያው ደግሞ ኦፕን ኤአይ ይባላል እና የተለያዩ ታሪኮችን ይጽፍላቸዋል። የተለያዩ ሳይንሶችን ኤክስፕሌን ያደርጋል። የተለያዩ ማቴማቲክስ የሂሳብ ቀመሮችን ፕሮብሌሞችን ሶልቭ ያደርጋል። እንዳልኳቸው ጆክ ሁሉም ንገረኝ ብትሉት ይነግራቸዋል። 900 ሚሊዮን ዊክሊ አክቲቭ ዩዘርስ አሉ። ቅድም 800 ያልኳቸው ተሳስቼ 900 ሚሊዮን ህዝብ በሳምንት ማለት አስቡት። 1 ቢሊዮን ህዝብ በወር አክቲቭ መንዝሊ አክቲቭ ዩዘር ማለት ኦኬ። ያ ማለት በጣም ምን ማለት ነው? በወር 1 ቢሊዮን ሰው ቢያንስ አንድ ጊዜ 1 ቢሊዮን የሚሆን ሰው ወደ ቻት ጂፒቲ ሎጊን ያደርጋል ማለት። በሳምንት 900 ሚሊዮን ህዝብ ማለት ምን ማለት ነው? ቢያንስ 900 ሚሊዮን ህዝብ በሳምንት አንድ ቀን ይገባሉ ማለት እና በቀን 2.5 ቢሊዮን የሚሆን ፕሮምፕት ይቀበላል ቻት ጂፒቲ። ፕሮምፕት ማለት ጥያቄዎች ማለት ሪኩዌስቶች፣ ኩዌሪዎች ወዘተ። ዝም ብሎ ሄሎ ምናምን ብቻ ሳይሆን የተለያዩ ሳይንስ፣ ማቴማቲክስ፣ የግሉ ሁኔታ፣ በጣም ፐርሰናል የሆኑ ጥያቄዎች ይጠየቃል። በቀን 2.5 ቢሊዮን ከኒማጅን በጣም ብዙ ነው። በሰዓት ወደ 29 ነው፣ በሰከንድ ወደ 29,000 ፕሮምፕት ማለት። ኤኒዌይ 5 ልንጠይቀው የማይገቡ ጥያቄዎችን ልንገራቸው። አንደኛ በፍጹም ዲፕ የሆነ ፐርሰናል የሆነ እና ሴንሲቲቭ እና ኮንፊደንሻል የሆኑ ኢንፎርሜሽን ወይም መረጃዎችን ለቻት ጂፒቲ አፕሎድ ማድረግ የለብንም። ሰዎች የኤቲኤም ፓስወርዳቸውን የንግድ ባንክ ወይም ማንኛውም ባንክ አካውንታቸውን ያስገባሉ። ይህን ታምናላችሁ? ያስገባሉ እና ይጠይቃል። በውጭ ሀገር ነው ሴኪሪቲ ነምበር፣ ሶሻል ሴኪሪቲ ነምበር ይባላል። የኩባንያቸው የሚሰሩት የኩባንያቸውን ደንበኞች ክላይንቶች አሉ። የእነሱን የክላይንቶች ኮንፊደንሻል የሆነ መረጃ ያስገባሉ። ክላይንት ዳታ የሚባለው ማለት ይሄ የተለመደ ነው። በነገራችን ላይ በየመስሪያ ቤቱ ሰራተኛው የመስሪያ ቤቱን በጣም ኮንፊደንሻል የሆነ መረጃዎችን አፕሎድ አድርገን በዚህ ላይ አናሊሲስ ስራልኝ፣ ፐርፎርማንስ ሪቪው ስራልኝ፣ ፕሬዘንቴሽን። በተለይ መከራችንን እኛ ኢትዮጵያውያንማ መቼም ሌላውም ዓለም የሚያውቅብን ይመስለኛል። ፕሬዘንቴሽን በቃ ለፕሬዘንቴሽን ያለን ነገር ፕሬዘንቴሽን ላይ ያለን ምንድነው የሚባለው በጣም የሚገርም ነገር ማለት በቃ 200 ገጽ የሚሆን የመስሪያ ቤቱን ኮንፊደንሻል ዶክመንት
አፕሎድ እናደርግና 15 ገጽ የሚሆን አጠር አድርገን አሳምረ ፕሬዘንቴሽን ፓወርፖይንት ስራለን ይባላል። በጣም ሪስኪ ነው። ዳታ ብሪች ይፈጠራል። ዳታ ብሪች ተፈጥሮ ሂውማን ሪቪው ከተደረገ ቀጥታ ከስራ ያስባራል። ኦኬ ምክንያቱም ኤአይ አይረሳም፣ ያስገባችሁትን ነገር አይረሳም። ኦኬ የዛሬ ዓመት ባህሩ እንደዚህ ብዬ የጠየቅኩት የዛሬ ዓመት እንደዚህ ብለህ ነበረ ብሎ ይለኛል አሁን። ኦኬ ሰው ኤአይ በፍጹም አይረሳም። ስለዚህ ኮንፊደንሻል የሆኑ ክላይንት ዳታዎች፣ የመስሪያ ቤታችሁ ሰራተኞች የስልክ ቁጥር፣ የቤታቸው አድራሻ፣ ሌሎች ከክላይንት ጋር የተያያዙ ኮንፊደንሻል የሆኑ መረጃዎችን በፍጹም ማስገባት የለባቸውም። ፓስወርዳችሁን የኤቲኤም ፓስወርድ የሚሆን የምንም ፓስወርድ በፍጹም ቻትጂፒቲ ላይ ሼር አይደረግም። ሼር አድርጉኝም አይልም ቻትጂፒቲ ማለት ነው። ግን ብዙ ሰው ያደርጋል። ኤቲኤም ፓስወርዱን ሼር የሚያደርግ የባንክ አካውንቱ ምን ያህል ባላንስ እንዳለው ምን የሚባል ባንክ እንደሆነ ወዘተ ሼር የሚያደርጋል። ኦኬ ሶ ጀነራል ጥያቄዎች ነው የሚጠየቀው። ዘርዘር አድርጋችሁ የግል ጉዳያችሁ ላይ ሳይሆን አስመስላችሁ ነው መጠየቅ ያለባችሁ። አስመስላችሁ ፐርፎርማንስ ሪቪው 99% ነው የኔ ኩባንያ በዚህ ዓመት አፈጻጸሙ ይሄን ያህል 99 ነው ብላችሁ ከማለት የመስሪያ ቤታችሁን ስም ከመጠየቅ ስሙን ከመጥቀስ ይልቅ አንድ መስሪያ ቤት በእንዲህ አይነት ፊልድ የሚሰራ መስሪያ ቤት 99% የሚሆን ዓመታዊ ፐርፎርማንስ ሪቪው ፐርፎርማንስ ቢኖረው ከዛ በኋላ እንደዚህ ቢሆን እና ምን ይመስላል ብሎ ጀነራል ጥያቄ ነው የሚጠየቀው እንጂ እያንዳንዱን ነገር ባህሩ እዚህ ጋር ሽበት አለው እዚህ ጋር ሽበት የለውም እንደዚህ ነው ኖ ዳታ እንደዚህ አይሰጥም። ስለዚህ ምን ማለት ነው? ማስታወሻ ልስጣችሁ። ሩል ኦፍ ታም ማስታወሻ። ይሄ ቻትጂፒቲን የምትጠይቁት ጥያቄ ሶሻል ሚዲያ ላይ ፖስት አድርጉት ብትባሉ ፖስት የማታደርጉት አይነት ከሆነ ቻትጂፒቲ መስጠት የለባችሁ፣ ለቻትጂፒቲ መስጠት የለባችሁ። ሶሻል ሚዲያ ላይ ፖስት ባደረገው ችግር የለውም፣ ማንም ሰው ቢያየው ችግር የለውም የምትሉት ከሆነ ምንም አይደለም ለቻትጂፒቲ የምትሰጠው። ነገር ግን ልገምላችሁ፣ ሶሻል ሚዲያ ላይ ፖስት ባደረገው ነው ይሄንማ ፖስት አላደረግም የምትሉት ነገር ለቻትጂፒቲ መጠየቅ የለባችሁ። ሁለተኛው ነገር ቴራፒና ሜዲካል አድቫይስ ቻትጂፒቲ መጠየቅ የለባችሁም። ቴራፒ ዶክተር አይደለም፣ ቻትጂፒቲ ቴራፒስት አይደለም፣ ካውንስለር አይደለም። ኦኬ ሜንታል ሄልዝ ያለብን ሰዎች አለ፣ የሚጨንቀን ሰዎች አለን አይደለ? ጠዋት ተነስተን በጣም አንጂየስ የምንሆን ሰዎች አለን። ያንን ሄደን ቻትጂፒቲ እንጠይቀዋለን። ከዛ እንዲያርግ ብሎ ይለናል። እሱን ሄደን ካረግን በጣም ሃርም አለው፣ በጣም ከፍተኛ ሃርም ሊፈጠር ይችላል። ምክንያቱም አያውቃችሁም፣ ቻትጂፒቲ እናንተን አያውቅም። ምን አይነት ሰዎች እንደሆናችሁ አያውቅም። ጭንቀቱ መነሻው ምን እንደሆነ አያውቅም። የዛሬ ዓመት እናቱ ስለሞተችበት በጣም እሱ ሀዘን አለቅ ብሎት ዛሬ ድረስ በዛ ሀዘን የሚሰቃይና ወደ ዲፕሬሽን የተለወጠበት ሰው ዛሬ ዲፕሬሽን ጧጧ መነሳት አልቻልኩም ብለህ ብጠይቀው ጄኔራል የሆነ ጄኔሪክ የሆነ አምጥቶ ይሰጣል። ያንተን የውስጥ ዋናው ሩት ምስር መሰረቱ የችግር ስር መሰረቱ አያውቀው፣ አልነገርከውም፣ አንተን አያውቅም። ኤምፓቲ የለውም፣ ርኅራሄ የለውም፣ ከድምፅህ አይማርም። ድምፅህ ላይ ይህ ሰውዬ እንደዚህ ተጎድቷል ብሎ አይልም። ፐርሰናል ሂስትሪህን አያውቅም። ስለዚህ ስለ ጭንቀት ደግሞ ዲፕሬሽን ደግሞ የተለያዩ መንስኤዎች ባህሪ። ለዛ እኮ ነው ሆስፒታል ስትሄዱ ከልጅነታችሁ ጀምሮ ካርድ የሚመዘገበው። ካርድ ላይ ሜዲካል ሂስትሪ ማለት ሶዛት ሰውየው ዶክተሩ ልክ እንዳየ ሽንትህና ደምህን ብቻ አይቶ እንዲህ ነው አይልም። ከዚህ በፊት ምን አይነት ሂስትሪ ያለው፣ ምን አይነት ችግሮች ነበሩበት፣ የነዛ ችግሮች አሁን ላለበት ምን አይነት ሚና ተጫውተዋል ወዘተ ወዘተ። ኦኬ ሌላኛው እንደዛ ከሆነማ እኛ ታሪካችንን በደንብ በዝርዝር ለቻትጂፒቲ ከሰጠ ነው። ለምሳሌ ከሜንታል ሄልዝ ጋር የተያያዘ፣ ከፋይናንሻል ክራይሲስ ጋር የተያያዘ፣ ከልጆቻችን ጤና ጋር የተያያዘ ቻትጂፒቲን በደንብ አብራርቼ ብጠይቀው ይመልሳል ወይ? ያስ ሊመልስ ይችላል። ፕሮብሌሙ እዛ ጋር ነው ያለው። ማን አብራርቶ ይጽፋል? እንግሊዝኛ ዶክተር ብትሉት፣ ኢንጂነር ብንባል፣ ማኔጀር ብትባል፣ ሎየር ብትባል እኛ እኮ ማን ነው በእንግሊዝኛ በደንብ አብራርቶ የሚጽፍ? ይህን ሁሉ ታሪክ ይህ ሁሉ እንትን እንደዚህማ የሚጽፍ ሰው ቆንጆ መልስ ያገኛል። ትክክለኛ መልስ ወይም ደግሞ ለትክክለኛነት በጣም የሚቀርብ መልስ ያገኛል። ቅድም እንዳልኳችሁ የእኛ ትልቅ ችግር ደግሞ በእንግሊዝኛ ሀሳባችንን ዘርዘር አድርጎ መጻፍ አለመቻል ነው። የተማረው ነው ማሏችሁ፣ ኢንጂነሩ፣ ዶክተሩ፣ ፒኤችዲ ያለው ወዘተ መጻፍ አንችልም። እኛ በደንብ ዘርዝረን መጻፍ አንችልም ሰፖርት ካልተሰጠን በስተቀር ማለት። የልጆቻችንም እንደዚህ ሲያማቸው እንደዚህ ፊልም ያደርገውን ህመሙን እናስገባለን። ይሄን አድርጎ ይላል። እሱ የሚያወጣው ጄነሪክ የሆነ ነገር ነው የሚያወራው ቻትጂፒቲ። እዛ እሱን ስትሞክሩ በጣም ከፍተኛ ጉዳት ይፈጥርብናል ማለት ነው።
ሌላኛው ሶስተኛው በነገራችን ላይ በቀን 2.5 ቢሊዮን ፕሮምፕቶች ይቀበላል ቻትጂፒቲ ብያቸዋል። አብዛኛው በጣም ኢሞሽናል ነው። የሰው ኢሞሽናል ዲፕሬስድ ሆኜ ፍቅረኛ ነበረችኝ ከፍቅረኛ ጋር ተለያይቼ ዛሬ ፍቅረኛዬን ቀጥሬያታለሁ እና ምን ልበላት ብሎ ይላል። ባለቤቴ ልፍታት ወይ እንደዚህ ያደርጋለች እና ልፍታት ወይ ብሎ ይጠይቃል። ፐርሰናል የሆኑ ነገሮች ማለት። ሶስተኛ ኢሌጋል ህገወጥ የሆኑ ጥያቄዎችን ህገወጥ የሆኑ አክቲቪቲዎችን እና በጣም ወንጀል ከፍተኛ አደጋ ሊፈጥሩ የሚችሉ እንትኖችን መጠየቅ የለብንም። ለምሳሌ የአንድ ሰው አካውንት እንዴት ነው ሀክ ማድረግ የምችለው ብላችሁ መጠየቅ በፍጹም ትክክል አይደለም። ሬድ ፍላግ ነው። ወዲያውኑ ማን አካውንታችሁ ሬድ ፍላግ ውስጥ ነው የሚያስገባው ቻትጂፒቲ እና ፖሊስ ልከታተል ቢል እና ከኦፕን ኤአይ ጋር እንትን ብለው ይህ ሊይዛችሁ ይችላል። ባለቤቴ እንዴት ነው መግደል የሚችለው ብሎ የሚጠይቅ ሰው አለ። ሚስቱን ባሏን እንዴት ነው ገርል ፍሬንዱን ቦይ ፍሬንዷን እንዴት ነው እንትን ማለት እንዴት ነው ታክስ ማጭበርበር የሚችለው ብሎ የሚጠይቃል። ታክስን ቺት ማድረግ እንዴት ነው የሚችለው ብሎ የሚጠይቃል። በቃ በፍጹም ይህንን ነገር ስትሬት አፕ ሬድ ፍላግ ነው። ይህንን ስኪፕ አድርጉ። በፍጹም እንደዚህ ብላችሁ አትጠይቁ። ኦኬ። በመሰረቱ ኦፕን ኤአይ ቻትጂፒቲ ራሱ እንደዚህ ዴንጀረስ ቦምብ እንዴት ነው የሚሰራው ደረጃ በደረጃ ንገረኝ ብለህ ብትጠይቀው እንትን ያደርግብሃል፣ አይነግርህም። ሪፊውዝ ያደርጋል፣ አይነግርህም። ነገር ግን ከነገረህም ተሳስቶ ይነግራል። ሃሉሲኔት ያደርጋል። በነገራችን ላይ ቻትጂፒቲ ሃሉሲኔት ያደርጋል ማለት ነው የሆነ ነገር የሆነ ሀሳብ ብልጭ ብሎለት የውሸት ይነግራል። ለምሳሌ ፀሐይ በምስራቅ ነው እንደ የምትወጣው ስትለው አይደለም በምዕራብ ነው የምትወጣው ምንድን ነው የምታወራው ብሎ በጣም ኮንፊደንት ሆኖ በምዕራብ ነው የምትወጣው ይላቸዋል። ሃሉሲኔት ያደርግ። ሄዳችሁ እናንተ ፀሐይ በ10 ሰው በተሰበሰበበት ኮንፈረንስ ላይ ፀሐይ እኮ በምዕራብ ነው የምትወጣው ምናምን ብላችሁ ታወራላችሁ ማለት ነው። ሪሰርች ፔፐር ስትሰሩ ወዘተ ትሳሳታላችሁ ማለት ነው። ስለዚህ ይሄ ስኪፕ ዲስ ኢንታየርሊ ሙሉ ለሙሉ ይህንን መተው አለባቸው። ሶስተኛ ኮንስፓሬሲ ቲዮሪ አትጠይቁ። እንዲህ አይነት ኮንስፓሬሲ ቲዮሪ አለ እና ይሄ ኮንስፓሬሲ ቲዮሪ ፕሩቭ አድርግልኝ ቴል ሚ አባውት ዲስ ትሩዝ አባውት እንደዚህ አይነት ሴክሬት ኢቨንት አለና ምናምን አስፈላጊ አይደለም። የሚሰጣችሁ መልስ ትክክለኛ ላይሆን ይችላል። ስፔኩሌሽን ነው ሊሆን የሚችለው። ለምሳሌ ጥናትና ምርምር የምታደርጉ ቴሲስ የምትጽፉ ሰዎች ካላችሁ እንዲህ ብላችሁ ከጠየቃችሁ የምታገኙት መልስ ሮንግ ነው። ሮንግ ስለሆነ ቻትጂፒቲ ራሱ እየገመተ ዝም ብሎ ስለሚያወራ ጄነሪክ የሆነ ነገር ስለሚያወራ እንደገና ሃሉሲኔትም ስለሚያደርግ ፔፐር ነው ብላችሁ የጻፋችሁት ነገር ሮንግ ሊሆን ይችላል። አምስተኛ የሪል ሂውማን ዲሲሽን የሚያስፈልግ የራሳችሁን ውሳኔ የሚያስፈልግ የሰው ውሳኔ የሚያስፈልግ የህይወት ምርጫችሁን ላይፍ ቾይስ የሚባለውን በፍጹም መጠየቅ የለባችሁ። ለምሳሌ ጧት መነሳት እኔ አሁን 20 ዓመት ሆኖኛል። ወደ ስራ ጠዋት እነሳለሁ፣ ስራ ይሄዳለሁ፣ ማታ እመጣለሁ፣ ጠዋት ይሄዳለሁ። ስራ በጣም ደከመኝ፣ አቅለሸለሸኝ፣ አመመኝ፣ በቃ እኔ እዛ መስሪያ ቤት መሄድ አመመኝ ብላችሁ ጽፉለት አላችሁ እና ስራ ልተው ወይ ብላችሁ ትሉት አላችሁ ቻትጂፒቲ። አዎ ተው። እንደዚህ የሚያስጨንቅ ከሆነ እንደ ለጤና በሽታ ነው፣ ደም ግፊት፣ ስኳር ምናምን ይጀምር ይችላል እና አዎ ተው ይላል። ከዛ አውቶ ቻትጂፒቲ ተው ብሎኛል ብለህ ብትተው አንተ የ1 ወር የቤት ክራይ መክፈል እንደማትችል አያውቅም። ወይም የልጆች የቤት ክራይ የትምህርት ቤት መክፈል እንደማትችል አያውቅም። ፋይናንሻል ስታተስህን አያውቅም። ኦኬ ሶ ይሄንን ለቻትጂፒቲ እንዲህ አይነት ጥያቄ ቻትጂፒቲን ጠይቀህ እሱ እንዲህ ብሎኛል ብለህ ማድረግ ሮንግ ነው። ባለቤቴ እንዲህ አይነት ባህሪ ያላት እንዲህ አይነት ባህሪ ያለው ባለቤቴ እንደዚህ አይነት ሰው ነው፣ እንዲህ ያደርጋል፣ እንደዚህ ፈርቻለሁ፣ ሊገለኝ ይችላል ምናምንና ልፍታው ወይ ነው ከሰጠኸኝ ሁኔታ ከሰጠኸኝ መረጃ አኳያ ይህን ሰውዬ ብትፈታው ነው የሚሻለው። ወይም ይቅርታ እቺን ሴትዮ ብትፈታት ነው የሚሻለው። ወይም ይህን ሰውዬ ብትፈታ ሉክ ሮንግ ነው ማለት ኢሞሽንን አያውቅም፣ ሪሌሽንሽፕ ባህሪውን አያውቅም። አንተ ሪሊ ያለህበትን መንገድ ያለህበትን ሁኔታ አይረዳም፣ አያውቅም፣ አልነገርከውም። ኦኬ ሶ እነዚህን 5ቱ ነገሮች በፍጹም መሞከር የለባቸው። ቻትጂፒቲ አይደለም በነገራችን ላይ ፕሮብሌም። አሁን የቻትጂፒቲን ችግር አይደለም የነገርኳቸው፣ የሰዎች ችግር ነው፣ የሰዎች የአጠቃቀም ችግር ነው። ኦኬ ቻትጂፒቲን በአግባቡ ከተጠቀማችሁ በጣም ብዙ ጠቀሜታዎች አሉት። ስለዛ እናወራም። ኢንኮሬክትሊ ከተጠቀማችሁት ሚስሌድ ያደርጋል፣ ትክክለኛ ያልሆነ ውሳኔ እንድትወስኑ ያደርጋል። ስለዚህ ቻትጂፒቲን እንደ ቱል ነው ማየት ያለባችሁ እንጂ ዲሲሽን ሜከር አይደለም። እናንተን ወክሎ ውሳኔ መስጠት አይችልም በፍጹም ማለት ነው። ይህን ይመስላል። 5 በቀላል ነገሮች ናቸው ያወራሁት፣ ግን ጠቃሚ ነገሮች ናቸው። ተጠቀሙባቸው። ይህን ቪዲዮ ከወደዳችሁት 10 ብላችሁ ኮሜንት አድርጉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ ፕሮግራም እንገናኛለን። ቻው።